ጊዜው ጥሩ አይደለም ከቤት መውጣት አታብዛ ሲባል አልሰማህም? ወዴት ነው? ወደ ምርጫ እየሄድኩ ነው። ማንን ትመርጣለህ? አንቺ አትመርጭም እንዴ? ዛሬ አልተመቸኝም፣ ሌላ ጊዜ እመርጣለሁ። ለምትወጁ ሰውማ ድምጽ መሆን አለብሽ። የሚያሸንፍ ይመስላል? ባያሸንፍም ማገዝ አለብን። በዛ ላይ የሰራው ስራ ለውድድር የሚያቀርብ አይደለም። ምርጫ ግድ ስለሆነ አሁን ስራህም ማን ያህል ጉልበት ያለው እኮ ነው የሚያሸንፈው። ታዲያ እኛ ጉልበት አንሆንም ለሱ? በምን አቅማችን? እረ ጠላት አታብዛ በገዛ ራስ ላይ። ሲያሸንፍ ደግሞ ወዳጄ ነው እያልሽ ስታወሪ እንዳልሰማሽ። እሱማ ወዳጄ ነው። ጥቅመኛ ለአንቺ አይነቱ ባንዳ መሬት ላራሹ አይነት ስርዓት ነበር የሚያስፈልገው። ከንቱ አቋም የለሽ። የሚወራውን እየሰማህ አይደለም ማለት ነው። ምን ተወራ? እረ አንተ ጉድ እንዳትሆን አስብበት። ያልሰማሁት ነገር አለ እንዴ? እረ ብዙ እየተባለ ነው ስለ ምርጫው። ምን ተባለ? ሲያሸንፍ ምን ይሰጠናል? እሱማ አሁንም እየሰጠ አይደል እንዴ? አንተ በዚህ ለቀጥስ ቤት ለቤት ጃንኮ እሺ ፍሮስ በዚህ ጋር ያለው ነገር ቤት ዘቤት እሺ ሰላም ነው እንዴት ነህ? ምርጫው እንደደረሰ ታውቃለህ? ና ኧረ እሱ ቤት ይቅር። አለቆቻችን ምን ይላሉ? አወርድ መፍተን አለብን። ሰውየውን ስለማታውቀው ነው። ና አባትም አሉ። አባት ተብጆን አታውቀውም ማለት አባባ ነው። ያሪ መስቀል ፓርቲያችን ሊቀመንበር አባት ቢሆኑም አንዳንድ ስለ ፓርቲያችን መረጃው ነው። የምን መረጃ? እናንተም ብሎ ፖለቲከኛ 4 አመት ተተኙና ምርጫ ሲደርስ ተቃዋሚ ሆናችሁ ትቀርባላችሁ። መንግስት ግማሹን ያስራል፣ ግማሹን ይገዛል። የቀራችሁት 4 አመት ተተኛላችሁ። ወይ ልጅ አይደለም እንዴ? ምንድነው እንዴ ኮምፕሌክስ? ዘመን ወይ ልመረጥ ብቻ ማሳለጫው ነው። በዚህ ጋር ማሳለጫ እሱና ያለን ኮሪደሩን ነው እዚህ ቤት ማመጣው። የጫካ ፕሮጀክቱን ነው እዚህ ቤት መሰረተው። አንተም ብሎ ተመራጭ ስማ አይላንድ ነው ማንጠለጥልት እሱ ይሄ ማመት አድርጎብኝ ለዛ ነው ማለት መረጥ few minutes አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ